ይሄው ለናኦሚ ሁሉንም ነገር ላስረዳ እችላለሁ ሳለችው ነገር በሙሉ ብቻ ቆይኔ ምን አይነት ማረባ ሰው ነኝ እንደው አንቺን ያመንኩሽ ምን አይነት ርካሽ ሴት ነሽ አዎ ነኝ ሲጀመር እኛ ሴቶች እኮ ለእናንተ እኮ ርካሾች ነን ምን አባሽ ነው የምትቀባጥረው አንቺ አባቴን ስለሰደድከው በጣም ደስ ብሎኛል ከዚህ በላይ ስድብ ስለሚገባው 9ና 10ኛ ዓመቴ ላይ ያለውኝ ነው መጥላት የጀመርኩት አባቴ እናቴን እንዴት ሲያሰቃያት እንደነበረ ያኔ ነው ወንድ ልጅ እየጠላሁት ምን ነው የምታወሪው እስከ ዛሬ ገልጭ ያላሳየሁትን ማንነቴን ነው ወለል አድርጌ እያሳየሁ ያለሁት አዎ በቃ እኔ ለፍቅር የተፈጠርኩ ሰው አይደለሁም እሱማ ግልጽ ነው እኮ ሲጀምር አንቺ ከጥላቻው ውጪ ምን ታውቂና ነው ጥላቻውንም ቢሆን የዘራችሁት እናንተ ናችሁ አባቴ በእናቴ ንብረት ላይ እየኖረ እንደ ባሪያ ነበር እየረገጠም ያኖራት እና የእናትሽን በቀል ነው እኔ ላይ ተወጣሻለሽ ስለ ልጅነት ተጽዕኖ ታውቃለህ አታውቅም እኔ ግን ከልጅነቴ ጀምሮ እየኖርኩት ነው እና ስለዚህ አባቴ በልጅነት እናቴን ስለሚደበድባት ነው ሁሉንም ወንዶች የጠላሁት የምትይ መደብደብ ብቻ ቢሆንማ ደስ ይለኝ ነበር ሁሌ እየሰከረ እየመጣ ሽንቱን ሁሉ ሳይቀር ነበር ሚሸናባት ያን ሁሉ በደል እንኳን ፈጽሞባት በነጋታው ቁርስን ሰርታ እንኳን ታበላው ነበር ለፍቅር ብቻ የተሰራች ሴት ነበረች በላይዋ ላይ ሴት ይዞ እንኳን ሲመጣ አስታውሳለሁ እኔን እቅፏ ውስጥ ይዛ ክፍሏ ገብታ ስቅስቅ ብላ ታለቅስ ነበር እሱ ደግሞ ሳሎን እስከ ሌላ ሴት ጋር አብራን ቆይ አሁን ይሄን ታሪክ የምንነግርኝ እኔ እንዳስነልሽ ነው እኔም ማለት እኮ እንደናትሽ ነበርኩኝ አትሳሳት ማንም የእናቴን ቦታ ሊታካልኝ አይችልም እናቴ ማለት ለፍቅር የኖረች ሴት ነች የእውነት አብራን ትልቅ ስህተት ነው የሰራሽው እናንተ እንደተሳሳትኩ እንጂ ለምን እንደተሳሳትኩ እንኳን ጠይቃችሁኝ አታውቁም ማንም ለምን እንደዚህ ክፉ እንደሆንኩ እንኳን የጠየቀኝ ሰው የለም አባቴን የገደልኩት እኔው ራሴ ነኝ ምን ነው አጋጣሚው ተጠቅመህ ፖሊስ ጠርተህ ልታስይዘኝ ነው ከብዙ ዓመት በፊት የነበረ ታሪክና ያልተዘጋ ፋይል ነው እያወራሁት ያለሁት እውነት አባትሽ የገደልሽው አንቺ ነሽ አብራን አንድ መልካም ቀን ወይም የተረገመ ቀን ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የኑሃሚ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን እንግዲህ አሁን አባቱ ለቁን እንደሆነ ደረሰበት እና እንዳጋጣሚ ቴክስት አድርጎላት ነበረ ኢሜል ስልኩን ከፍቶ ሳይ እሱ ጉዱን አየ ይሄ ምን ማለት ነው እንዴት አባቴ ነፍሰ ገዳይ ሊሆን አይችልም በጭራሽ በማለት እጅግ በጣም እናደዳል እባክህ ኑሃሚ ለማረጋጋት ሞክረው እያለው ነበር እንዴት ለረጋጋው የሚያወራ ኤልሚያስ ስለአባቴ ምን እያወራ ነው ብሎ ይጮህበታል ኤልሚያስ የሚያወራ ነገር ምን ነገር አትመነው ውሸቱን ነው እያለችው ነበር በጭራሽ ውሸት ሊሆን አይችልም የተፈጠረው ነገር ካለ ንገሪ ብሎ ይጠይቃታል እባክህ እኔ እንዴት ማወቅ እንዳለብኝ አውቃለሁ ስለዚህ በጭራሽ ልትዋሽኝ እንዳትሞክሪ እያላት ነበር ወንድሜ እባክህ ተረጋጋ እየዋሸኩ አይደለም እባክህ ተረጋጋ እያለው ነበር እና ምንም ቢሆን አልረጋጋም የሰማሁት ነገር እውነት ከሆነ እያለ እንግዲህ ኑሃሚን እየጠየቃት ነበር አይ በጭራሽ ምንም ማውቀው ነገር የለም ይሄ እውነት ሊሆን አይችልም እባክህ ተረጋጋ ስትለው በጭራሽ አልረጋጋም አባቴ ነፍሰ ገዳይ ሊሆን አይችልም እንዴት የደቀኝ አባት ሊገል ይችላል በጭራሽ አይችልም እያለው ነበር እና እባክህ ብትለው ግን ይሄንን ማወቅ የምችለው ኤልሚያስን አግኝቼ እጠይቀዋለሁ ከዛ እውነቱና ውሸቱን አጣራለሁ እያለው ነበር እና እባክህ ብለህ ብታረጋጋውም ለኩና ገኒ አንድ ላይ ያወሩ ነበር እና ኑሃሚ ግን በጣም ትገርማል ኑሃሚ ደግሞ ምን አጠፋችው ያኔ እንደዛ ስበድላትና እንደዛ ሳስቀየት የነበረው ለአቷ ጥሩ እናት እንደሆንኩላት ነበር ስታወራ የነበረው ድሮስ ታዲያ ትናንቺ መጥፎ ነገር እንድታወራ ጠብቀሽ ነው እንዴ እያለ እናትዩ አያትና ያላች የኑሃሚ አያት በጣም ምርጥ ነች እያለቻት ነበር እና አሁን ስለኔ መጥፎ ነገር ብዙ ነገር በርባይ ስታጥንበት ብዙ ነገር ሳረግ ነበር ሆኖም ግን አሁን ላይ ጥሩ እንደሆነ
ምን ተፈጥሮ ነው? እንዴት ያን ቴክስት ደረሰው? ዳጋጣሚ ወንድሜ ስልኬን አይቶ ነው። ናሆም ምንድነው አንቺ ጠፍተሻል? ታዲያ ምን ማድረግ እንችላለን? አላውቅም ብቻ ናሆም እጅግ በጣም ተናዷል። ወንድሜ እጅግ ተናዷል። ይህንን ከነገር ካላረጋገጠ ደግሞ ታውቂያለሽ መቼም አርፎ አይቀመጥም። ኤልማስ ደግሞ የሚፈልገው ገንዘብና ገንዘብ ብቻ ስለሆነ የሌለው ነገር ቀባጥሮ ይነግረዋል። ስለዚህ ምን ማድረግ አለብን እያለችው ነበረ። አላውቅም ወንድምሽ ግን በጣም አምሯል። አሁን እውነቱን ካወቀ ጭራሹ ይሄ ነገር ከኔ ደብቀሽን ከሆነ እገልሻለሁ የመጨረሻችን ነው የሚሆነው ብሎ ነገረኝ ስትለው ነበር። በቃ ተረጋጊ፣ አንቺ አትበሳጪ፣ አንድ ነገር እናደርጋለን፣ መፍትሄውን እንደርስበታለን እያለችው ነበረ። ገኒ ከናናዬ ጋር እያወራች ነበረ። ናናዬ ናሆሜ ስላንቺ ብዙ ጊዜ ስልክ ደውል ነበረ፣ እዛ ሁኜ ስላንቺ ነበረ የምታወራኝ፣ ግን ይቅርታ አድርግልኝ ብዙ ጊዜ የእንጀራ እናትሽ ደህና ነች ብዬ ጠይቃት ነበረ እና እናቷ እንደሆንሽ ነበረ የምትነግረኝ። እንጀራ እናቷ ብዬ ስምሽን ወደታች ስላረኩ ይቅር በይኝ እያለች ለእርሱ ምን አጠፉና እንጀራ እናት ብቻ ስላሉኝ ይቅርታ የምጠየቅ አይገባውም እያለች ነበር። ናናዬ ጥሩና ደስ የምትል አያት ነች ማለት ነው። ሆኖም ግን አሁን ላይ ናሆሜ እንግዲህ ልታገባ እንደሆነ ናሆም እንግዲህ ጥሩ ስሜት ላይ አይደለም። እየተፈጠረ ያለው ነገር እጅግ በጣም አሳስቦት አስጨንቆታል ማለት ነው። ነገር ግን እባክሽን እያለችው ነበር እና እሱ እንዲቆዩ ነው የምፈልገው እንጂ ሁሌትም እንድትሄጂ አንፈልግም ናናዬ እያለት ነበር። ቆይ አንተ ምንድነው ተሰይም ስፖርት አሰራም እንዴ? መጋዘን ልታክል እኮ ነው እያለችው መቀለዷን ቀጠለች። እና እሱም እየተጫወቱ ነበር። ሀይ እዚህ እንድትቆይ እንፈልጋለን፣ እንድትጅቤ አንፈልግም። እንግዲህ ናሆም እርቃ ስር ግዛል ብላ የእንትን እምራ ያቀናበረችውን ጨዋታ ገንዘብ እያለች በየጊዜ እየመጣች እያስቸገረች በቀደም የሰጣሽው ራሱ በጣም ጸጽተኛል። ቆም ሰርተሽ ነው እንጂ ደግሞ ገንዘብ የምትጠይቂ እያላት ነበር። እንደዛ ነው፣ እንደዛ ካልሆነ ሄጄ እኮ ውሸት ነው እሷ ነች ያቀናበረች ብዬ ልነግረው ይችላል። ትሰምኛለሽ? አርፈሽ ተቀመጪ፣ ምንም አይነት ገንዘብ አልሰጥሽም ብላ ትፎክርበታለች። ከዛ ከየት መጣ ሳይባል ናሆም ከች ይላል ማለት ነው። እና እንግዲህ ያቀናበረችው አምራ እንደሆነች ይደርስበታል። ናሆም እጅግ በጣም ይናደዳል። ጥሩ ሰው መስለሽኝ የተቀየርሽ መስሎ ነበር፣ አሁንም ቢሆን አንቺ የሆነች ብሎ ይናደዳል። እሷም ደግሞ እንግዲህ እሷ ነች ጨዋታውን ያቀናበረችው ብሎ ይነግራታል። ምን? አዎ እሷ ነች ያቀናበረችው ብሎ ስትነግረው በጣም ይደነግጣል። አሁን እጅግ በጣም ይናደዳል። አንቺ ተነሽላትና እሷም ከዛ ትነሳለች ማለት ነው። ከዛ ተነስታ ልክ ስትወጣ እሷም የተፈጠረው ነገር ምን እንደሆነ ለማወቅ ስትሞክር ነበር። እና አሁን በጣም ያዝናል። እንዴ ቆይ አንቺ እብድ ነሽ እንዴ? ችግሩ ምንድነው የሚያረግሽው ብሎ እየጠየቃት ነበር። ምንም አላደረኩትም ስትል ነበር። እና አሁን ጥላት ሄደና ከዛ ናሆም እጅግ በጣም እናደድና እኔ ላይ እንዴት እንደዚህ ታደርጊያለሽ? እኔና ናሆሜን ማጣላት ነበር አላማሽ፣ ግን አልተሳካልሽም ብሎ በጥፊ ይመታታል ማለት ነው። ከዛ በጥፊ ልክ ሲመታት ከዛ እሷም ያሳለፈችውን ታሪክና እንዴት ያሳለፈችውን ነገር ወንዶችን እንደምጠላና መቼም እንደማታፈቅረው ጭምር ነግረው እና አባቷም ጭምር እንደገደለችው ሲነግር ናሆም በጣም ደነገጠ። በልጅነቷ ብዙ ነገር ነበር እሷ ያሳለፈችው ማለት ነው። እና ብዙ ነገር እንዳሳለፈችው ሲሰማ በጣም ይደነግጣል። እና ንዴቷንና እስካሁን ስትቋጥር የነበረው በንዴት ስትይዘው የነበረው ጀምር ሁሉ ነገር ትናገራለች ማለት ነው። እና በጣም እየተናደደችው ነበር። እና እየተናገረችው አሁን ምንም ቢፈጠር ምንም ነገር አታደርገኝም፣ አልፈራም። ስለዚህ አሁን ተወኝ በቃ። አዎ ያለች በቃ በጣም ትናደድ። ናሆሜ እንግዲህ ከናሆም ጋር ነበረች። ነገር ግን ናሆም ኤልማስ ለማለት አገኛለሁ ብሎ በንዴት ጥሏት ሄደው ነበር። እና በዛ እያወራችው እያለችው ከዛ ምንድነው ታዲያ ፊትሽ እኮ ደህና አይደለሽም እያለች ናናዬ በጣም ደህና ነኝ አታስቢ እያለችው ነበር። ምን ፊትሽ ጥሩ እኮ አይደለም ልጄ፣ ብቻ ናናዬ አንዱ ነገር ስናስተካከል አንዱ ነገር እየተበላሸ ተቸገርን፣ ለዛ ነው እያላት ነበር። ሆኖም ግን ምንም ነገር እስተካከላል ብዬ ተስፋ አደርጋለሁ ናናዬ እያለች ምንም ነገር ማሰብና መጨነቅ እንደሌለባት ትነግራታለች። ከዛ እሷን ትስማማለች ማለት ነው። እንግዲህ ናናዬም ደስ የሚል የእውነት አያት ብትኖረን ብዬ ተመኝ የሆነ ራሱ እና ጥሩ መካሪ ነች ማለት ነው እያወራቻት። ከዛ እሷም አሽትንና ወደ ራሷ ትመለሳለች።
አሁን ጥሩ ስሜት እንዳልሆነም ጭምር ትነግረዋለች ማለት ነው። በዛም ስታወራ እንግዲህ አምራን አሁን እዚህ የመጣሁት አንድ ነገር ልጠይቅሽ ነው። እውነቱን እንድትነግረኝ እፈልጋለሁ። ስለ ዳጊ አባት አሟሟት ማወቅ እፈልጋለሁ ስላት ምን ብላ ትደነግጣለች። ስለምን እንደምታወራው አላቅም ብላ ደነገጠች ማለት ነው። እና የተፈጠረውን ነገር ከኔ እንደሰማ በጭራሽ ነው ሌላ ሰው መናገር የለብም። የዳጊን አባት የገደላቸው እናተ እጅ አለበት። ስለ እናቴ መጥፎ ነገር በጭራሽ ካሁን በኋላ እንዳታወሪ እያለ ይጨውበታል። እና እንግዲህ ለኩ እንደገደለው ትነግረዋለች። አባትና እናት ገለው ጫካ ውስጥ ቀብር የማሳዩ ቪዲዮ እኔ ራሱ በአይኔ ብረቱ አይቼዋለሁ። ቪዲዮን እኔም በሱ ቪዲዮ አስፈራርቼ ገንዘብ ለመጠየቅ ሞክሬ ነበር እያለችው ነበር። እና ምንድነው ናሆሜ ሰርጉ እንዴት ነው? ጉድ ጉድ እያላችሁ ነው እያለት ነበር። እና አባዬ ጥሩ ነው ብላ ግን ለመናገር የፈራችው ነገር እንዳለ ይጠረጥራል። ቆይ ምንድነው የተፈጠረ ነገር? ፊትሽ እኮ ደህና አይደለም እያለት ነበር። አባዬ ደህና ነኝ ብላ ስትነግረው ነበር። እና የተፈጠረውን ነገር ትነግረዋለች ማለት ነው። ናሁን ጥሩ ስሜት እንዳልሆነም ጭምር እናም የተፈጠረውን ነገር አቶ ለኩም ሰው እንደገደለው በሙሉ እውነቱን ትናገራለች። ናሁን ማለት ነው እንግዲህ ተሰማ ለኮን እጅግ በጣም የሚወደውና የሚሳሳለት ጓደኛው ነው። እንደውም ለሱ ብዙ ነገር አድርጎት ሕክምና ብዙ ነገር አድርጎለት ነበር። በዛ ተነሳ ምንም ነገር እሱ ላይ እንዲፈጠር አልፈልግም፣ እኔ ከፊቱ ሆናለሁ፣ ለወንጀሉም ቢሆን እኔ እቀጥላታለሁ እንጂ በጭራሽ እሱ አይሆንም ስትል ነበር። እና እባክህ አባዬ ተረጋጎ ስለነገርኩ እንድጸጽተኝ አታርገኝ አባዬ ተረጋጎ እያለች ነበር። እንዴት ነው የምረጋጋው ልጄ? ጓደኛዬ ይህንን ሁሉ ነገር ተሸክሞ እስካሁኑ በውስጡ መያዙ ራሱ ጥያቄ ፈጥሮብኛል እያለ ተናደደ። አባዬ እባክህ ተረጋጎ በቃ ስትለው ነበር። እምራ እንግዲህ እስካሁን ባለ ቤተሰቦች ያጥቀብ በጭራሽ ላይሽ አልፈልግም ብሎ ይነግራታል። እና ትሰማኛለህ? ካሁን በኋላ ቤተሰቦች ጋር እንድትሆን በጭራሽ አልፈልግም ብሎ ይነግራታል። እና አይመቲ ከሆነ እዚሁ ሲታርጌ እገልሻለሁ፣ ድጋሚ ቤተሰቦች ያጠገብ በጭራሽ ላይሽ አልፈልግም ብሎ ያስጠነቅቃታል። እምራን እሽትንና አሁንም ቢሆን ግን ተስፋ እንደማቆርጥ እሷ ፍላሹ እጇ ላይ እንዳለ አባዬ አዎ ጋሽ ልጉን እሷቸው ፊት የማይሆን ሰው የለም፣ ምክንያቱም እሷቸው ለሰው ሟች ናቸው። ይህ ነገር በመፈጠሩ አባዬ የእውነት በጣም አዝኛለሁ፣ ግን እባክህ አባዬ አንተ ለመረጋጋት ሞክር እያለችው ነበር። እንዴት ነው መረጋጋት? ጓደኛ ያለበት ሁኔታ እኮ ግልጽ ነው። ከላይ እየሳቀ ነበረ፣ ውስጡ እየተቃጠለ እያለ ይናደዳል። እና ይህ ነገር ምን እየተፈጠረ ነው ብለው ስጠይቁ እንግዲህ እምራና ኤልሚያስ ገንዘብ ለማግኘት ያን ቪዲዮ ይዘው እያስፈራሩ ይገኛሉ። እኔ እጄን አጣጥፌ ቁጭ አልልም በጭራሽ። ያ ኤልሚያስ የተባለ ተንከሲስና ያቺ የማትረባ እምራ የእጃቸውን የምሰጥ ብሎ ይህ ስትጀመረ እሱ ማለት ነው። እንግዲህ ኤልሚያስም ከአሁን ባለ ህይወቴ ውስጥ ፊቴ ስትቆሚ ደግሜ ላይሽ አልፈልግም፣ ጥፊ ከዚህ ብሎ እምራን ያባራትና እምራ ምንም ብትለኝ ምንም ግድ አይሰጠኝም፣ አሁንም የሚሳመው እንትናለኝ ብላ ካርዳለኝ ብላ ትይዘዋለች። ምክንያቱም አሁንም ቢሆን ዝናሽና ደግሞ ማስፈራራቷን ትቀጥላለች። አለዛ ደግሞ ለፖሊስ ትሰጠዋለች ቪዲዮ ማለት ነው። እና ይዛ ምንም ፈጠር እኔ እምራን በቀላሉ ልታሸንፉኝና ልታሸማቅቁኝ በጭራሽ አትችሉም ትልና ትዝታለች ማለት ነው። እንግዲህ አሁንም ቢሆን አርፋ አትቀመጡም። እነሱ ማስፈራራቷን ትቀጥላለች። እሷ የማትፈልገው ነገር ከማድረግ ናሁም በጣም ተናዶ ስለነበረ ናሆሜ ልታናግረው ብትሞክሩም በቃተኝ አሁን ጥሩ ስሜት ላይ አይደለም፣ ወደ ቤት መሄድ አለብኝ እያላት ነበር። እባክህ ናሁም ተረጋጋ፣ ወደ ራሴ ተመለስ እባክህ ብላ ስትለምኑ ነበር። ነገር ግን እሱ በጣም ተናዶ ስለነበረ ማድረግ ያለበትን ማድረግ እንደምፈልግ ይነግረዋል። አይ ቢሆንም አንድ ነገርማ ማድረግ አለብን እያለ ነበር። ከዛ እጅግ በጣም ተናዶ ወደ ቤት ሲመለስ ወደ ቤት ተመልሶ ሲመጣ እንደ አጋጣሚ መሬት ላይ ወድቃ ራሷ ስታ ያገኘዋታል ማለት ነው። ከዛ በጣም ይደነግጣሉ። መሬት ላይ ተዘራ ነበር። እህቴ ናሜ እሜ አረ ወይኔ ጉዴ እህቴ ምንድነው ሆነችው ብሎ ሲደነግጥ
ከዛ ምን እንደተፈጠረው ግራ እባክሽ ንቂ እያለቻት ነበር። ምንም ነገር መንቃት አልቻለችም ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይህን ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። እምራ እንግዲህ በድጋሚ ፖሊስ ይዛ ልትመጣ ትወስናለች ማለት ነው። በኔክስት ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር